አሁን ምርጫ ሰጥሻለሁ በደንብ ምረጭ ምርጫ አስመርጥሻለሁ ይበጀኛል ያልሽውን ምረጭ ይሄን በረኪና ፊትሽ ጠጥቼ ከመሞትና ከመሄድ የትኛውን ትመርጫለሽ አልመለስም እዚህ በኋላ እዚህ ቤት ስወጣ ልጅ እንዳለኝ እረስቼ ነው ለአምሮ እረስቼ ነው ሞት ይሄን ሁሉ አመት 11 አመት ምን ሰርቼ እንዴት ሆኜ ስንት ጊዜ ከራሴ ጋር እየታገልኩ ስንት ራሴን ላጠፋ ስንት ጊዜ ታገዬ እዚህ እድሜ ላይ እንዳደረስኩሽ ታውቂያለሽ አታውቂም አከበይ ስለዚህ 11 አመት ላንቺ 12 ምናምን አመት ለዛች ለከንቱ ሴት ልጅ አባትኛለሁ ወጥቶሻል ለራሴ አንድ ቀን እንድር ያላቀ ለኔም አንድ ቀን ይኖር ሰው የለም በቃ ለዚህ ብቻሽን አሁን በስተክክል አስበሽበት ነገር ላንቺም የተሻለ ነው የሚሆነው ሁሉ ጊዜ እንደዚህ እየተሳቀቅሽ ከምትኖሪ በቃ እንዲ ቁርጡን ያወቀ ነው ወጥቶሻል እኔ ካንቺ ባነሰ እድሜ ነው ለሰው የተሰጠው በ8 አመቴ ነው ለሰው የተሰጠው እስከ 8 አመቴም ከበላውበት ያልበላውበት ጊዜ እየበለጠ ማለት ነው ከሳኩበት ያልሳኩበት ያንሰንች ድለኛል 11 አመት እኔ አፈር ድሜ እንደ ባባ አፈር ልላት እንጂ አንቺ ኖረሻል አሁን ወይስ ልሂድ ወይስ ይሄንን በረኪና ሆኖ ፊትሽ ከፍቼ ጠጥቼው እዚሁ ልገላገልልሽ ማለት እየጠበቅኩሽ ወይስ ልሂድ ወይስ በረኪና እንደምታውቂው ለመጨረሻ ጊዜ ትልልቅ ሰዎች ነው ይጀውሉ ለምኛለሁ ግን እኛን ማንም ሊረዳ የተፈጠረ ሰው የለም ገብቶሻል እኔንም የሚወደኝ አካል የለም አንቺንም የሚወድሽ አካል የለም አንቺንም እግዚአብሔር አይወድሽም እኔንም እግዚአብሔር አይወደኝም ሲጀመርኝ እግዚአብሔር ፍጦች አይደለም እኛ ዝም ብለን ወፍ ዘራሾች ፈጣሪ የለም እኔና አንቺ ፈጣሪ የለም እግዚአብሔር የሚባል ነገር የለም ሲጀመር ማለት እኛ ህይወት የለም አያቀን እግዚአብሔር ቢያውቅ ኑሮ በዚህ ልክ እንደዚህ ባልሆንኩ ነበር በዚህ ልክ ባልተሰበርኩ በዚህ ልክ ባልወደቅኩ ነበር በዚህ ልክ ይሄን ሁሉ አመት እንደዚህ ሶት አንድ ድጋፍ ባላጣው ነበር እኔ ያላባት አድጌ ያላባት አንቺ ያላባት ባልሰጠኝ ነበር እግዚአብሔር ቢኖር እግዚአብሔር የለም እሱ በሰው ቁስል የሚደሰት ነው በሰው ህመም የሚደሰት ነው በሰው እንባ የሚታጠብ ነው በቃ እኛ ያለን አምላክ ይሄ ነው በኔ ለቅሶ የሚስቅ ነው ያለው በኔ ህመም የሚስቅ ነው ያለው በኔ መጎዳት የሚስቅ ነው እኔን እየሰበረ መዝናናት የሚወድ አምላክ ነው ያለው እንጂ እንደዛ አይነት በአውሬ አባት ተወልጄ ከእንዳንቺ አይነት ደግሞ አውሬ አባት ልጅ ባልሆን በረኪ አሁን ፊትሽ ከፍቼ ለጠጣው ወይስ ለሄድ በቃ እየጠየኩሽ ነው ምረጭ እኔ ልሽ ነገ ጧት ከሁለት አንዱ ነው በቃ ዛሬ መጨረሻ ነው የምታይኝ ፊትዬ መጨረሻ ነው በቃ እኔም የማይሽ መጨረሻ ነው ይሄንን ቪዲዮ ብዙዎቻችሁ አይታችሁታል መቼም አይደለ አንድ ነገር ልበልሽ ላንቺ እናት የኔ ጎበዝ የኔ ጀግና የኔ ብርቱ ልጅሽን ያልጣልሻት ይሄን ሁሉ አመት ያለ ምንም ረጅ ያለ ምንም ዘመድ ብቻሽን ያሳደግሻት ልጅሽ ምን ያህል እንደምትወድሽ ግን አይተሻል ያ የለፋሽላት ልፋቷን እንኳን እንዴት እንደምታውቅ አይተሻል ምርጫ አስቀምጠሽላት የቱን እንደምትመርጥ እንኳን ግራ ገብቷት ብትኖሪላት ስለሚሻል ሂጂ ያለችሽ ውስጧ እንኳን ቆስሎ የኔ ቆንጆ እኛ እዚህ ጋር መተን በጣም ልናሽቋልጥ እንችላለን እንዴ እናትነት እንዴ ነው እንዴ እናት ምናምን አልነሽ አይደለ አንቺ ግን ይሄን ሁሉ አመት ያለ ምንም ረጅ ነው ያሳደግሻት እኛ ዛሬ ብንወስዳት ቁርስና ምሳ ሰተናት ማለት ነው ማታ ምንድነው የምትሰሪው አትሄጂም እንዴ ነው የምንላት አንቺ ግን ካንቺ በላይ ሊይዛት ማንም እንደማይችል እንኳን አንቺ ልጅሽ ታውቃለች እኔ
ከዚህ ቪዲዮ ተንተርሺ ለሲንግል እናቶች ማለት ነው ልጆቻችሁን ብቻችሁን ለምታሳድጉ አንድ ምክር መምከር ፈልጋለሁ። በእውነት የልጆቻችሁ አባቶች በጣም ክፉ ሊሆኑ ይችላሉ፣ የሚያንቋሽሻችሁ፣ ልጆቻችሁን የሚያንቋሽሹ፣ የማይረዱ፣ በጣም ካይምሮ በላይ የሆነ ነገር የሚያደርጉ ቤተሰቦቻቸውም ሊሆን ይችላል፣ እነሱም ሊሆን ይችላል። ሄደን ግን አንዳንዶቻችን ማለት ነው ልጆቻችን ጋር አባት እኮ በጣም ነው የሚወድ፣ አባት እንዴት እንደሚወድ ወይ ለልጄ እኮ በጣም ጥሩ ነገር እየነገርኩ ነው ስለ አባቱ ማሳድገው ዛጋ እኮ እየመታ እየተፋብሽ እየሰደበሽ እያየኩ ነው በጣም ነው የሚወድ እንዲኮ ያደረገው እንዲ ስለሆነ ነው። በእውነት ያንኑ የዘራሽበትን ማለት ነው ያለች እንደዛ አይነት አባትነት ልኩ እንደዛ ነው ማለት ነው ብሎ እንደዛ አይነት አባት ነው የሚሆነው። የምዘሩበትን ነገር ለልጆቻችሁ ተጠንቀቁ። ያንን አባትነት ተጸይፈው ጊዜ ይጥሏቸው። ተጸይፈው እናንተ ሄዳችሁ አባት እንዲህ ነው ማለትም ሲጀመር አይጠበቅባችሁም። ኃላፊነታችሁን ተወጡ። ያንን አባትነት ተጸይፈው ወደፊት ይሄ ትክክል የሆነ አባትነት አይደለም ብለው መልካም አባቶች ቢሆኑ ነው የሚሻላችሁ ልጆቻችሁ ማለት ነው። ስለዚህ ስለ እግዚአብሔር አባት የአባትነት ልክ እግዚአብሔር ነው። እግዚአብሔር ብትጠሩት አቤት ይላል። እግዚአብሔር ልጄ ይላችኋል። ልጄ አባት በቃ እግዚአብሔር ነው። አባት እግዚአብሔር እንዴት እንደሚወድ ብትጠራው አቤት የሚል የማያንቋሽሽ የሚያጫውት የሚወድ አባትነት ልኩ ያ ነው። ስለዚህ አንተ ወደፊት እንደዛ አይነት አባት ነው መሆን ያለብህ። ይሄ ትክክል የሆነ አባትነት አይደለም እያላችሁ አሳድጉ። ልጆቻችሁ ፊት አታስመስሉ። ካልሆነ ግን ሄዶ እናንተ አይምሯችሁ ይልና እንደዚህ ነው የምትሆኑት። ማህሌት መጨረሻ ላይ ቢጨንቃት ሂጂ ያለቻት የቀረበላት ምርጫ ራሱ መርዝና ሻንጣ። ልጅን ለማስተማር ከሆነ አትሊስት እሺ ይሁንና በረኪናና የሆነ ነገር ታስቀምጭ ተስተካከላለሁ ወይስ ይሄን ለጣጣው ልጅ እንዳትሞችበት እናቱ እስተካከላለሁ ይላል። ለማንኛውም አድራሻቸውን አግኝቻለሁ። ቦሌ አራብሳ ነው የሚኖሩት። ምናልባት ማግኘት የምትፈልጉ ሰዎች ካላችሁ ቦሌ አራብሳ ያሉበትን ቦታ ነው ጠቁማችኋለሁ። ሄዳችሁ ማገዝ የምትችሉትን ነገር እንድታግዙ በተለይ እዛ አካባቢ ያሉ ሰዎች። የማህሌት እናት አዲስ መለሰ ትባላለች። የራሷ የአዲስ መለሰን ስልክ አግኝቼ ደጋግሜ ስልክ ስደውላት አታነሳም፣ ቴክስት ብጽፍላት አትመልስም። የሆንሽው ነገር ካለ አትሊስት ስልክ አውርተሽ እንደዚህ ነው በእንደዚህ ነገር ተማርሬ ነው ልጄን ማሳደግ አቅቶኛል፣ ልጄን እንዲያሳድጉልኝ እንፈልጋለሁ የምትይ ከሆነ ልጅሽን ሊያሳድጉልሽ የሚፈልጉ ብዙ ኢትዮጵያውያኖች አሉ። ብዙ ሰዎች ልጅሽን ያሳድጉልሻል። እንደው እኔም ቃል ልግባልሽ፣ እግዚአብሔር ምስክሬ ነው፣ እኔ ልጅሽን አሳድግልሻለሁ። ማህሌት ጥሩ ልጅ ናት፣ እናት የሆነች ልጅ ናት። ምን አጥፍታ ነው ብዬ ስጠይቅ እግዚአብሔርን የተመለሰልኝ መልስ እናት ነች። አረሷ ምንም አታጠፋም፣ ብሶት ስላለባት ነው። አንቺ ብሶት ስላለብሽ እንደዚህ አይነት ነገር ማድረግሽ አግባብ ባይሆንም አትሊስት ተቀራርበሽ የምታወሪ ሰው አተሽ ከሆነ ከአንቺ ጋር ተቀራርቦ ሊያወሩ የሚፈልጉ ሰዎች ስላሉ ተቀራረቢና ከነሱ ጋር አውሪ። ስልክ ስንደውልልሽ አንሺና እንደዚህ ነው ልጄን በቃ ማሳደግ ከብዶኛል፣ እኔ ለራሴ አላንስም፣ ልጄ ግን አትሊስት ጥሩ ቦታ ትሆን የምትይ ከሆነ ቃል የሚገቡ ልጆች እኔ ያገናኝሻለሁ፣ ነግሬሻለሁ። ከነዛ ውስጥ እኔም አንዱ ነኝ። ስልክሽን አንሺ። ምናልባት ይሄን ቪዲዮ እንደምታዩ ከሆነ ደግሞ በቴክስት የተላከልሽ ጽሁፍ አለ መጨረሻው 36 ስልክ፣ በዛ ስልክ መልሰሽ ደውይና አውሪኝ። ከኔ ጋር ልጆች አሉ፣ መፍትሄ ላይ እናተኩራለን። ማህሌት ግን እንደው አንቺም ይሄን ቪዲዮ ማየትሽ አይቀርም፣ ነገ እኔም ወይ ያሳይሻለሁ። እግዚአብሔር ትልቅ ደረጃ ያድርስሽ። ትልቅ ደረጃ ስትደርሺ ያሳለፍሻቸውን ደስ የማይሉ ነገሮች በሙሉ ትተሻቸው ነገ ለልጅሽ መልካም እናት ልትሆኝ ያድርግሽ። ጥሩ እናት እግዚአብሔር ይርዳሽ።